Again. God. Please, God. Lucy! ታሪኩ የሚጀምረው ጃክሰን የተባለን ሰውዬ ያስመለክተን ሲሆን ህይወት ውስጥ ትልቅ ቦታ ስላላቸው ሰዎች ሲናገር እንሰማዋለን። እነዚህን ሰዎች ካወቃቸው ጀምሮ ተከፍቶ እንደማያውቅ ይናገራል። ከነዚህ መካከል አንደኛዋ የልጅ ልጁ ሉሲ ስትሆን አባቷ ጋር በደስታ እየቦረቀች ሲመለከታት ውስጡ ከፍተኛ ደስታ ይሰማዋል። አያቷ ልክ መምጣቱን ስትመለከት መጫወት ታቆማለች። አባቷ ምን እያየች እንደሆነ ሲጠይቃት ሉሲ በምላሿ አያቷ ከፊታቸው መቆሙን ትነግረዋለች። አያቷ ከተወሰኑ ዓመታት በፊት መሞቱን ያስረዳታል። ከዚህ ንግግራቸው ሉሲ አያቷን ተወደው እንደነበርና ከህልፈቱ በኋላም አብሯት እንደሆነ በምናቧ እንደምታስብ እንመለከታለን። በዚህ መሃል በጣም ያስላትና አባቷ ወደ ቤት ይዟት ይገባል። እናቷ ኢዛቤል የሰውነቷን ሙቀት መጠን ከለካች በኋላ የሙቀት መጠኗ በጣም ከፍተኛ መሆኑን በመረዳቷ በቀጣዩ ቀን ወደ ሆስፒታል ሊወስዷት ይወስናሉ። ሉሲ በቀጣይ እናቷን ገና መቼ እንደሆነ ትጠይቃታለች። እናቷ በምላሿ ለገና በዓል 24 ቀናት እንደቀሩ ትነግራታለች። ሉሲ በጣም ደስተኛ ሆና ያቆመችውን ስዕል መጨረስ እንደምትፈልግ ትነግራታለች። ኢዛቤል በዚህ ወቅት ስለ ሉሲ የወንድ ልጅና ፈጣሪው ቀረቤታ አብዝታ እንደምትስል ትመለከታለች። ሉሲ በቀጣይ የሚቀሩትን ቀናቶች ቁጥር ቦርዱ ላይ እንድትጽፍ እንድታግዛት እናቷን ትጠይቃታለች። ምሽት ላይ አባቷ ሉሲን ቼክ ለማድረግ ይመጣል። ስዕሏን እየሳለች ሲመለከታት እንደሚኮራባትና እንድትተኛ ይነግራታል። በዚህ መሃል አያቷ መጥቶ ከጎኗ መተኛት ከቻለ ይጠይቃታል። ሉሲ በጣም ደስተኛ ነበረች። ቀን በቀን ከጎኗ ቢተኛ ህልሟ እንደሆነ ትነግረዋለች። ወደ ወላጆቿ ስንመለስ ጄምስ ለባለቤቱ ሉሲ አያቷን እንዳየች እንደነገረችው ይነግራታል። ኢዛቤል ልጃቸው ሰፊ የሆነ ምናባዊ ዓለም እንዳላትና ብዙም እንዳያስጨንቀው ትነግረዋለች። ያስጨንቃቸው ከፍተኛ የሆኑ የሙቀት መጠኗ ብቻ ነው። በተመሳሳይ ወቅት ኤድገር የተባለ እስረኛ የእስረኞች ሆስፒታል ውስጥ እንመለከተዋለን። ቄስ የሆኑት ጆንሰን ሲመጡ ሐኪሙ የኤድገር ኩላሊቶች ፌል እንዳደረጉና በተቻለው ፍጥነት የኩላሊት ንቅለ ተከላ እንዲያደርግ ያሳውቃቸዋል። ጆንሰንም ስለ ህመሙ ይነግሩታል። ኤድገር ግን ህይወቱ ላይ ተስፋ በማጣቱ ምንም የመደናገጥ ስሜት አልነበረበትም። ቤተሰቦቹም ከታሰረበት ቀን ጀምሮ ሊጠይቁት መጥተው አያውቁም። አባት ጆንሰንም ከንቅለ ተከላው በኋላ ደስተኛ ህይወት እንደሚኖር ይነግሩታል። በተጨማሪም ኩላሊት የሚለግሰው ሰው እንዲያገኝ ከእስር ቤቱ ሆስፒታል ወደ ግል ሆስፒታል እንዲላክ የእስር ቤቱን አስተዳዳሪ እንደሚያናግርለት ይነግረዋል። ቀጣዩ ቀን ኢዛቤል ልጇን ወደ ሆስፒታል ትወስዳታለች። በዚህ ወቅት ልጇ ኒሞኒያ እንዳለባት ይናገራታል። ሐኪሙ እንድታገግም መድኃኒት ያዝላትና ለኢዛቤል የጤናዋ ሁኔታ በሳምንት ውስጥ ካልተስተካከለ በድጋሚ ወደ ሆስፒታሉ መመለስ እንዳለባት ይነግራታል። ምክንያቱም ይሄ በሽታ ህይወቷንም ሊያሳጣት ይችላል። በሌላ በኩል ኤድገር ወደ ግል ሆስፒታል ይዘዋወራል። አባት ጆንሰን ወደሱ መጥተው መጽሐፍ ቅዱስ ይሰጡታል። እየመጡም እንደሚጠይቁት ይነግሩታል። ምሽት ላይ ጄምስ ለሉሲ መድኃኒቷን ለመስጠት ይሞክራል። አያቷ መጥቶ አባቷ ልጅ በነበረበት ጊዜ መድኃኒት ሲሰጡት እምቢ ይል እንደነበር ሲነግራት ሉሲ ትስቅና ለአባቷ አያቷ ክፍል ውስጥ አብሯቸው እንዳለ ትነግረዋለች። ልጅ ያለ መድኃኒት እንደማይወድ እንደነገራትም ትነግረዋለች። ጄምስ ግን ክፍል ውስጥ ማንም ሰው እንደሌለ ይነግራትና እንደዚህ አይነት ነገሮች እንዳታስብ ይነግራታል። ከዚህ በመቀጠል ኢዛቤል ትመጣና ጄምስ ስለ ልጃቸው ባህሪ ቅሬታ ያቀርባል። መድኃኒቱን እምቢ እንዳለችው ሲነግራት ኢዛቤል መድኃኒቱን በቀላሉ ትሰጣታለች። ቀናቶች አልፎ ሉሲም ቀን በቀን መድኃኒቷን ትወስዳለች። ነገር ግን መድኃኒቱ ጤናዋን ሊያስተካክልላት አልቻለም። አንድ ቀን የጤናዋ ሁኔታ እየተባባሰ በመምጣቱ ወላጆቿ ወደ ሆስፒታል ይወስዷታል። ሐኪሙ የጤናዋን ደረጃ ለማወቅ የተወሰኑ ምርመሮችን ማድረግ እንዳለበት ይናገራል። ኤድገር ሆስፒታል ውስጥ ሆኖ የሱን የልጁንና የሚስቱን ፎቶ ይመለከታል። ከነሱ ርቆ በመገኘቱ በጣም ይከፋል። በቀጣዩ ቀን ሉሲ ያዘነን ሰው ትስላለች። ለአባቷም ይሄ ሰው በህልሟ እንደሚመጣ ትነግረዋለች። ይህንን ሰው ካወቀው ስትጠየቀው አባቷ እንደማያውቀው ይነግራታል። ሐኪሙ በቀጣይ ለኢዛቤል ህመሙ እንደተባባሰ ያሳውቃታል። ሉሲንም በቅርብ መከታተል ስላለባቸው ከሆስፒታሉ መውጣት እንደሌለባት ይነግራታል። የሉሲ አያት ኤፕሪል የልጅ ልጇን ጤንነት ለመከታተልም ወደ ሆስፒታሉ ትመጣለች። ሉሲ በቀጣይ ወደ ሌላ ክፍል በምትዘዋወርበት ወቅት ከኤድገር ጋር ትተዋወቃለች። በዛው ወቅት በህልሟ የምትመለከተው የሚያሳዝነው ሰው እሱ እንደሆነ ትናገራለች። ከዚህ በመቀጠል ጄምስ ነርሷን ስለ ኤድገር ይጠይቃታል። ምክንያቱም ሆስፒታል ውስጥ እስረኛ በመኖሩ ትንሽ ለልጁ ምቾት አልተሰማውም። እርሷ በምላሿ ወደዚህ የመጣው የኩላሊት ንቅለ ተከላ ለማድረግ እንደሆነ ትነግረዋለች። ሉሲ ቤተሰቦቿ ማዘናቸውን ስትመለከት ደህና እንደሆነች ትነግራቸዋለች።
ሐኪሟ በቀጣይ መታ ሉሲን ሰላም ትላታለች። የጤና ክትትሏን እሷ ስትሆን የምታደርግላት ሐኪሟ ለጄምስና ኢዛቤል የልጃቸው በሽታ በጣም አደገኛ እንደሆነና ደሟ የባክቴሪያ ህመም ስላለበት መድኃኒቱ ለውጥ የማይፈጥርባት ከሆነ ልትሞት ራሱ እንደምትችል ትነግራቸዋለች። ኤድገርም የቤተሰቦቹን ፎቶ እየተመለከተ ሲሆን እሱን ለመከታተል የተሰማራው ጥበቃ መጥቶ ፎቶን ተቀብሎት ይቀድበታል። ኤድገር ተሰምቶት በጣም ያለቅሳል። ምሽት ላይ ሉሲ ከክፍሏ ወደ ኤድገር ክፍል ለመሄድ ትሞክራለች። ጽዳቱን አግኝታው ለምን እንደተከፋ ስትጠይቀው ያዘነው ሚስቱ በቅርቡ ስለሞተች እንደሆነ ይነግራታል። በምላሿ ከሚስቱ ጋር አብረው እንደምትስለው ትነግረውና እሱን ሲያይ ሐዘኑን እንደሚተወው ትነግረዋለች። እዚህ በመቀጠል አያቷ ይመጣና የሆነ ሰው ልትጠይቅ እንደሆነ ትነግረዋለች። በዚህ እንደሚያግዛት ከነገራት በኋላ የጠበቀውን ትኩረት ለመውሰድ አላርሙን ይጫነዋል። ሉሲ አጋጣሚውን በመጠቀም ወደ ውስጥ ገብታ በህልሟ እንዳየችውና ጓደኛው መሆን እንደምትፈልግ ትነግረዋለች። ነገር ግን ኤድገር ሳይቀበላት ቀርቶ ወደ ክፍሏ እንድትመለስ ይነግራታል። መጽሐፍ ቅዱሱን ሰጥታው አሁን እንደምትሄድና ነገ ግን ተመልሳ እንደምትመጣ ትነግረዋለች። ኢዛቤል ቁጥር የጻፈበትን ቦርድ ታመጣውና የገናን ቀሪ ቁጥሮችን ያስተካክሉታል። በዚህ መሃል ግን ሉሲ ለመተንፈስ እየከበዳት ይመጣና ኤፕሪል እርዳታ ትጣራለች። ሐኪሞቹ ወዲያው በመምጣት እንድትተነፍስ ከረዷት በኋላ የሰጧት መድኃኒት እያዳናት ስላልሆነ ተጨማሪ ምርመራዎችን እንዲያደርጉላት ይናገራሉ። ከዚህ በመቀጠል በድጋሚ ከኤድገር ጋር ይገናኙና እሱ ያመመው በሽታ ምን እንደሆነ ትጠይቀዋለች። ላለመሞት ኩላሊት የሚለግሰው ሰው እንደሚያስፈልገው ይነግራታል። አባቷን ቀና ብላ ስንት ኩላሊት እንዳላት ትጠይቀዋለች። 2 እንዳላት ሲነግራት አንዱን ለኤድገር መለገስ እንደምትፈልግ ትናገራለች። አባቷ ግን ይሄ እንደማይቻል ይነግራታል። ምሽት ላይ ኢዛቤል ለሉሲ ታሪክ እየነገረቻት ባለበት ወቅት እናቷ ቀድማ እንቅልፏ ይመጣል። ከዚህ በመቀጠል አያቷ ወደ እሷ መጥቶ ከክፍሏ ይወጣሉ። ጽዳቱን እንዳገኘችው ስዕሉን ትሰጠውና ሁሌም ቢሆን ፈጣሪን እንደሚወደው ማስታወስ እንዳለበት ትነግረዋለች። ካመሰገናት በኋላ እንደሚወዳት ይነግራታል። በቀጣይ ወደ ኤድገር ክፍል ትገባለች። በአሁኑ ግን በፈገግታ ይቀበላትና ስሙን ያስተዋውቃታል። ስለ ጤንነቱ ስትጠይቀው ደህና እንዳልሆነ ይነግራታል። እሷም በተመሳሳይ ግን ህመሟ ተባብሶ በስርዓት መተንፈስ እንደማትችል ትነግረዋለች። በዚህ መሃል በእጁ የያዘውን ፎቶ ትቀበለውና ማን እንደቀደደው ትጠይቀዋለች። ምላሹ ጥበቃው እንደሆነ ሲነግራት ስለ ባለቤቱና ልጁ ትጠይቀዋለች። በህይወቱ ብዙ ስህተቶችን በመስራቱ ቤተሰቡን እንዳጣ ይመልስላታል። በዚህም ምክንያት ጥለውት ሄደዋል። ባደረገው ነገር በጣም ስለሚቆጭ በድጋሚ ላያደርገው ለራሱ ቃል ገብቷል። ሉሲ ፈልገው ይቅርታ እንዲጠይቃቸው ስትነግረው ይቅርታውን እንደማይቀበሉት ይነግራታል። በፈጣሪ ተስፋ እንዲያደርግና ፈጣሪም ይቅርታ እንደሚያደርግለት ትነግረዋለች። ኤድገር ባነጋገሯ በጣም ተገርሞ ከዚህ በፊት እንደሱ አይነት ሰው ተዋውቆ እንደማያውቅ ይነግራታል። በቀጣይ አብረው መጽሐፍ ቅዱሱን ማንበብ ይጀምሩና እንደጨረሱ ወደ ክፍሏ ሄዳ አረፍ እንድትል ይነግራታል። በቀጣዩ ቀን ተመልሳ እንደምትመጣና ጸሎታቸውን እንደሚጨርሱ ትነግረዋለች። ነገር ግን ጤንነቷ ጥሩ ስላልሆነ እንዳትመጣ ይነግራታል። አያቷ አብሯት በመሆኑ ግን እንደማይደክማት ትነግረውና ስለመጣች ካመሰገናት በኋላ ይሰነባበታሉ። ቀናቶች አልፈው ሉሲ ወደ ኤድገር ክፍል ቀን በቀን መሄዷን ትቀጥላለች። በገና ዕለት ሉሲ ወደ ክፍሏ እየተመለሰች ባለችበት ወቅት አባት ጆንሰንን ከኤድገር ሚስትና ልጁ ጋር ትመለከታቸዋለች። ቤተሰቡ በመምጣታቸው በጣም ነበር የተደሰተው። ሉሲ ለአባቷ የእሷንና የኤድገርን ጸሎት ፈጣሪ እንደሰማቸው ትነግረዋለች። ምክንያቱም ሚስቱና ልጁ ይቅርታ አድርገውለት ሊጠይቁት መጥተዋል። አባቷ ተገርሞ እንዴት ይህንን ነገር ልታውቅ እንደቻለች ይጠይቃታል። በምላሿ ብዙ የማያውቀው ነገር እንዳለና ሁሉንም በጊዜው እንደሚገባው ትነግረዋለች። ከዚህ በመቀጠል ወረቀቷን ለሐኪሟ ትሰጣትና የገና ምኞቷን እንደጻፈችበት ትነግራታለች። ሐኪሟና ቤተሰቦቿ የሉሲ ምኞት ኩላሊቷን ለኤድገር መስጠት እንደሆነ ሲሰሙ በጣም ነበር የደነገጡት። አባቷ ይህንን ማድረግ ለምን እንደፈለገች ሲጠይቃት ጓደኛዋ ኤድገር እንዲሞት ስለማትፈልግ እንደሆነ ትነግረዋለች። ኤፕሪል በልጅ ኩላሊት መኖር የሚቻል ከሆነ ሐኪሟን ስትጠይቃት ሐኪሟ እንደሚቻል ትነግራታለች። ብዙ ጊዜም የተሳካ ንቅለ ተከላ ማድረጋቸውን አያይዛ ትነግራታለች። ሐኪሟ በተጨማሪ የሉሲና የኤድገር ደም ተመሳሳይ መሆኑን ታሳውቃቸዋለች። ጄምስ ለልጁ ተመካክረውበት እንደሚወስኑ ይነግራታል። ምሽት ላይ አባቷን ወደ ኤድገር እንዲወስዳት ትጠይቀዋለች። ምክንያቱም የመራመድ እንኳን ጉልበት አልነበራትም። በዚህ መሃል የጽዳት ሰራተኛውን ጨምሮ ብዙ ታካሚ ጓደኞቿን ሰላም ትላቸዋለች። አባቷ በሉሲ በጣም ነበር የተገረመው። ኤድገር ለጄምስ ሉሲ ምድር ላይ ያለች መላእክት እንደሆነች ይነግረዋል። ህይወቱንም ለዘላለም ቀይራለታለች። ስለ ቤተሰቦቹ ከነገረው በኋላ ሉሲን ያቅፋትና ያመሰግናታል። የምትስልበትን ደብተር ከሰጠችው በኋላ ደህና እንደሚሆንና ከቤተሰቦቹ ጋር መኖር እንደሚቀጥል ትነግረዋለች። በዚህ ወቅት በጣም ደከመትልና ወደ ክፍሏ ትመለሳለች። በመንገዷ ላይ የካቴናውን ቁልፍ ትመለከትና አንስተው ለኤድገር ትሰጠዋለች። ባደረገችው ነገር ቢገረምም ቁልፉን ይደብቀዋል። የሉሲ ጤንነት ተባብሶ አባቷ ተረት እንዲነግራት ትጠይቀዋለች። አባቷ ታሪኩን መናገር ጀምሮ በጣም ቆንጆ የሆነች ልዕልት እንደነበረችና ሁሉም ሰው ይወዳት እንደነበር በመናገር ይጀምራል። ምክንያቱም የሰዎችን ህይወት በየጊዜው ትቀይር ነበር። የዚህች ልዕልት ስምም ሉሲ እንደሆነ ይነግራታል። ኤድገር የሉሲን ስዕሎች መመልከት ይጀምራል።
ሉሲ ታሪኮቿን በስዕሎቿ ነው የምትናገረው። ስዕሏ ያዘነ ሰው በህልሟ እንዳየችና ፈጣሪ ይህንን ሰው በሷ በኩል መርዳት እንደሚፈልግ ስላለች አንድ ቀን የድካም ስሜት ተሰምቷት ወደ ሆስፒታል ትሄድና ይህንን ሰው ትተዋወቀዋለች። የመጽሐፉ የመጨረሻው ገጽ ላይ ኩላሊቷን ለኤድገር እንደምትለግሰው ጽፋለች። ቀሪውን ገጾች ባዶውን ትታቸው ቀሪውን ታሪክ እሱ እንዲቀጥለው ትነግረዋለች። በዚህ ልቡ ተነክቶ ማልቀስ ይጀምራል። በቀጣዩ ቀን ሁሉንም ሰው ያስተነገጠ ነገር ተፈጠረ። የሉሲ ህይወት አለፈ። ኤድገር ዜናውን ሲሰማ ካቴናውን በቁልፉ ከፍቶት ወደ ክፍሏ ይመጣና ማልቀስ ይጀምራል። ከዚህ በመቀጠል አባቷ የሉሲን ኩላሊት ለኤድገር ለመለገስ ይወስናል። ምክንያቱም የሷ ፍላጎት ይሄ ነበር። ቀዶ ሕክምናው በተሳካ ሁኔታ ተጠናቆ ኤድገርም የተፈረደበትን ዓመት ይጨርስና ሲፈታ ከቤተሰቦቹ ጋር መኖር ይጀምራል። ሉሲን ለማስታወስ በየገናው የስዕል ደፍተሯን ያነባሉ። ጄምስና ኢዛቤልም ሁለተኛ ልጃቸውን ይወልዳሉ። ሉሲና አያቷ ተያይዘው ሲመጡ አባቷ በአሁኑ በምናቡ ይመለከታቸዋል። ለተወለደውም ልጅ ከፊታቸው ሉሲ የተባለች መላእክት እንዳለች ይነግረዋል።